አባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸር መድኃኔዓለም አምላካችን ለአምላክነት እንደሚገባ በድጋሚ ስሙ ይክበር ይመስገን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱሳን ቅድስት ቤተ ክርስቲያን፣ ቅዱስ መስቀል ያከበራቸው ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን ከእመቤታችን በረከት ያሳድርልን። ትምህርት ዛሬ የምንማር የኔታ ዮሐንስ የኔታ ተሾመ መታሰቢያ ጊዜ ሲያስተምሩ ብዙዎቻችሁ ታስታውሳላችሁ እና ዛሬ የሚያስተምሩ እርሳቸው ናቸው። ወደ እርሳቸው እንሄዳለን። ከኔ ጋር በክፍል 2 የቅዱሳንን ታሪክ እናወሳለን። ስለዚህ ሰዓት ለመጠቀም አፈታ ሳላበዛ ወደ እርሳቸው እሄዳለሁ። ኔታ ዮሐንስ ረንድሮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በዛ ምሕረቱ ለተስፋ እንተ ባቲ ናባይኑ። መንግሥተ ሰማያትን በምንወርስበት ገንዘብ ከውሃና ከመንፈስ ቅዱስ ዳግመኛ የወለደን የጌታችን የመድኃኒታችን የኢየሱስ ክርስቶስ የባሕርይ አባት እግዚአብሔር አብ ከባሕርይ ልጁ ከእግዚአብሔር ወልድ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ስሙ የተመሰገነ የተከበረ ይሁን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወላዲተ አምላክ ድንግል ማርያም ክብር ምስጋና ይድረሳት። ሊቃውንተ ቤተ ክርስቲያን፣ ምእመናን ምእመናት እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር ቢወድና ቢፈቅድ ከኔ ጋር ለአጭር ደቂቃ የምንማማርበት የትምህርት ርዕስ ዘአወፈየኒ አወፈይኩከ በሚል ርዕስ እንነጋገራለን። የሰጠኝን ሰጠሁህ። ያው ቃሉን መቼስ ታስታውሳላችሁ። በዘወትር ቅዳሴያችን ውስጥ ካህኑ ጸሎተ ወንጌል ወይም የከበረ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ከማንበቡ በፊት የሚባል ቃል ነው እና ይሄ የሰጠኝን ሰጠሁህ የሚለው ቃል በአጠቃላይ ኦርቶዶክሳዊት ቤተ ክርስቲያን ማናት፣ ተፈጥሮዋ ምንድን ነው የሚለውን ነገር በአጭር አረፍተ ነገር የሚገልጥ ኃይለ ቃል ነው። የሰጠኝን ሰጠው የሚለው ቤተ ክርስቲያን ማን እንደሆነች በአጭሩ ሊገልጥ የሚችል ወይም የመግለጥ አቅም ያለው ኃይለ ቃል ነው። ምክንያቱም ቤተ ክርስቲያንን የመሰረታት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አሁን ዛሬ ቤተ ክርስቲያን ሲሰራ ቤተ ክርስቲያን ተመሰረተ ነው ተተከለ ነው የሚባል? ተተከለ ነው ተመሰረተ ነው? ተተከለ ነው አይደል? መስራቿ ማን ነው? እግዚእነ ኢየሱስ ክርስቶስ ነው። ሙሽራዋ እግዚእነ ኢየሱስ ክርስቶስ ነው። ቤተ ክርስቲያንን የመሰረታት ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነው። ቤተ ክርስቲያን የእሱ አካል ናት እና ይህቺ ቤተ ክርስቲያን ደግሞ በቅብብሎች ነው ለኛ የደረሰችው ማለት ነው። እና ትውፊት የሚል ቃል አለው። አሁን በዚህ በተናገርኩት ኃይለ ቃል ውስጥ የሰጠኝን ሰጠው በሚለው ውስጥ ትውፊት የሚባል አንድ በጣም ሰፊና ጥልቅ ነገር አለበት ቃሉ። ትውፊት ማለት ጥሬ ትርጉሙ ወይም ገጸ ምንባባዊ ትርጉሙ ምን ማለት ነው? ቅብብሎሽ ማለት ነው አይደል? ትውፊት ማለት ቅብብሎሽ ማለት ነው። በእኛ በኦርቶዶክሳዊ ቤተክርስቲያን ትውፊት የሚለው ሲተረጎም
የክርስቶስ ቤተክርስቲያን ሕይወት በጌታችን በመድኃኒታችን በኢየሱስ ክርስቶስ ትክክለኛ ትርጓሜው ይሄ ነው። ቅድስት ቤተክርስቲያን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስራችነት በደሙ ፈሳሽነት የተመሰረተች ቤተክርስቲያን የምትኖረው መንፈሳዊ ሕይወት ያ ምን ይባላል? ትውፊት ይባላል። ብዙ ጊዜ ትንሽ ቃሉ ጎዶሎ ሆኖ ነው የሚተረጎም። ብዙ ጊዜ ምናልባት ሲተረጎም አንዳንድ ቦታ ላይ ሰምታችሁ ከሆነ ትውፊት ማለት በቃል በመጽሐፍ ያልተጻፈ በቃል ዝም ብሎ ሲወርድ ሲዋረድ ከዚህ ዘመን የደረሰ እየተባለ ነው አይደል ነገር። ይሄ ጎዶሎ ትርጓሜ ፍጹም ነው። ትውፊት የሚለው ቃል በቤተ ክርስቲያን ውስጥ ትውፊት ያልሆነ ነገር የለም። ትውፊት መጽሐፍ ቅዱስ አሁን ትውፊት ያልሆነ ዝም ብሎ በቃል ብቻ የምናደርጋቸው ነገሮች ትውፊት፣ መጽሐፍ ቅዱስ ደግሞ ትውፊት ያልሆነ የተጻፈ ነገር የሚመስለው አለ። ሁሉም ነገር ትውፊታዊ። መጽሐፍ ቅዱስ ራሱ ምንድነው? ትውፊታዊ ነው። በቅብብሎች ነው አይደል ያገኘነው? መጽሐፍ ቅዱስ ነው። ስርዓተ ቅዳሴው ራሱ ምንድነው? ትውፊታዊ ነው። በቅብብሎች የተገኘ ነው። እያንዳንዱ በቤተ ክርስቲያን ውስጥ ትውፊት ያልሆነ ነገር የለም። ለዛ ነው ሐዋርያው ቅዱስ ጳውሎስ ምንት ብከ ዘኢነሳይከ እምካልእከ ከሌላው ያልተቀበልከው ያንተ የባህርህ የሆነ ምን አለ ይላል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በሐዋርያት በሊቃውንት በኩል ያልተቀበልነው ከኛ የሆነ ምንም ነገር የለም። ያ ነገር ካለ እሱ ትውፊታዊ አይደለም ወይም ደግሞ ቅዱስ ነገር አይደለም። ይሄ መታወቅ መቻል አለበት። ትውፊት ስንል የቤተ ክርስቲያን ሕይወቷ አጠቃላይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ያገኘነው ነው። ሌላ እንግዳ ነገር ካለ እሱ ቅዱስ አይደለም። ለምሳሌ በኦሪት ዘሌዋውያን ከቃሉ ጋር ናችሁ። በኦሪት ዘሌዋውያን ሙሴ ደብተራ ኦሪትን ሰርቶ ከጨረሰና ታቦተ ሕጉን ካስገባ በኋላ ያችን ታቦት የሚያጥንበት እሳት ከሰማይ ነው የወረደለት። እሳቱ ያ እሳት ከሰማይ ወረደና ጽናው ላይ አረፈ። ከዛ በደብተራ ኦሪቱ የሚያገለግሉ ካህናት ትልቁ ስራቸው ያ እሳት እንዳይጠፋ በየጊዜው ማገዶ መጨመር ነው፣ መቆስቆስ ነው። በየሰሙኑ ማለት ነው። ከዕለታት አንድ ቀን የካህኑ የአሮን ልጆች በሰሙናቸው ከደጅ ተቀምጠው ወሬያቸውን ሲያፋችሉ እሳቱ አለቀና አመድ ሆነ። ቢገቡ ማጠኛው እሳቱ አልቋል፣ ፍህሙ ጠፍቷል። ከዛ ተነጋገሩ፣ እንዲሁ ፍህሙ ጠፍቶብናል ምን እናድርግ ሲል ታዲያ ምን ችግር አለው? ዞሮ ዞሮ ለማጠን ስለሆነ ከመንደር ሄደህ ጭረህና። ከቃሉ ጋር ናቸው። ከየት ሄደህ ጭረህና? ከመንደር ሂዶ የመንደር እሳት ጭሬ እመጣለሁ ሲል የእግዚአብሔር እሳት ወርዳ አመድ ያረገቻቸው ሁሎች እና ሊቃውንት ይሄንን ሲተረጉሙ ምን ይላሉ? ከሰማይ ለሙሴ የወረደለት ያ እሳት የሃይማኖት ምሳሌ ነው። የኛ ድርሻ ይሄ ከእግዚአብሔር የተሰጠን የሃይማኖት እሳት እንዳይጠፋ መቆስቆስ፣ ማገዶ መጨመር፣ ማስተማር፣ መስበክ፣ ማስፋፋት ይሄ ድርሻ ብሎ ማለት ግን ከዚያ ውጭ ግን ይሄንን እሳት አጥፍቶ ከመንደር ሌላ እሳት ጭሬ ይመጣሉ ብሎ ማለት ግን ትውፊት ስንል ይሄ ያስበላል። በሌላ እሳት በእግዚአብሔር እሳት እንድንቃጠል ያደርጋል። ትውፊት ስንል ይሄ ነው። ከሰማይ የወረደውን እሳት እንዳይጠፋ ምን ማድረግ ነው? ማቀጣጠል፣ ማስፋፋት ነው። በሉቃስ ወንጌል እሳተ አምጻይኩ ለብሔር ወምንተ እፈቅድ ዘእንበለ አንድዶታ ለሀገር ማለት ለቅድስት ቤተክርስቲያን እሳትን ሃይማኖተ ወንጌልን አምጥቻለሁ ካነዳት ካቀጣጥላት በቀር ምን ፈቃድ ያለኝ ይላል። እንድትስፋፋ እንድትገለጥ ከማድረግ ውጪ ሌላ ፈቃድ የለኝም ይላል እና ስለዚህ ትውፊት ብለን ስንል ይሄንኑ ከእግዚአብሔር ከኢየሱስ ክርስቶስ የተገኘውን ትምህርት ማስፋፋት ማስቀጠል። አንድ እዚህ ላይ መጠንቀቅ ያለብን ነገር ቅርስ ዝም ብሎ ዲፖዚት ማለት ደግሞ አይደለም። ትውፊት ስንል እየሰማችሁ ነው። አሁን ለምሳሌ የዛሬ ምናምን ዘመን የኖረ ቅርስ ይኖራል አይደል? ያ ቅርስ ይጠቅማል፣ ለብዙ ነገር ይጠቅማል። ለምሳሌ የአፄ ፋሲል ግንብ አለ አይደል? ቅርስ ነው፣ ይጠቅማል። ግን አሁን ገብተን እንኑርበት ብትሉ ገብታችሁ መኖር ትችላላችሁ? ገብቶ መኖር አይቻልም አይደል?
ጥቅም ግን አለው። ብዙ ጥቅም አለው። ግን ገብተን እንኖርበት ብንል ግን አንችልም። የቤተ ክርስቲያን ትውፊት ሲባል ግን የአገልግሎት ዘመኑ ያለፈበት ቅርስ የተጠራቀመ ክምችት ማለት አይደለም። አሁን እነ እቴጌ ሲበሉበት የነበረው ሳህን ቅርስ ነው፣ አንበላበት። ሌላ ጥቅም አለው እንጂ አሁን ላይ እኛ እንጀራ አድርጎ በዛ ላይ መብላት አይቻልም። የቤተ ክርስቲያን ትውፊት ስንል ግን አሁንም በቤተ ክርስቲያን ውስጥ ስራውን የሚሰራ ማለት ነው። ቤተ ክርስቲያን አሁን የጌታን ልደት ቤተ ክርስቲያን ታከብራለች አይደል? ቤተ ክርስቲያን የጌታን ልደት ስታከብር የዛሬ 2017 ዓመት ጌታ ተወለደ እያለች እንዳለፈ ዘመን ታሪክ የሆነ ሰዓት እንደተፈጸመ እንዳለፈ አሁን ላይ ምንም ተግባራዊ ስራ እንደሌለው ታሪክ አድርጋ አታከብረው። ዮም ሰማያዊ በጎል ዘከሰረ ዛሬ እያለች ነው። ምክንያቱም ያ ልደት ዛሬም በቤተ ክርስቲያኒቱ ውስጥ ምን ስለሚሰራ ነው? ስራውን ይሰራል። የዛሬ 2000 ምናምን ዓመት ለሐዋርያት መንፈስ ቅዱስ ወረደ ታሪክ አይደለም። በየጊዜው ያለ ሐዋርያት የወረደ መንፈስ ቅዱስ አሁንም በሥርዓተ ቅዳሴው በየጊዜው ምን ይላል? የወረደን ስራ ይሰራል። እና ትውፊት ስንል በቤተ ክርስቲያኒቱ ሕይወት ውስጥ የሚፈስ የማያቋርጥ ወንዝ ሲፈስ የሚኖር አዲስ እንግዳ ነገር የማይጨመርበት ማለት ነው። እንግዲህ ትውፊት ይሄ ነው። ከዛ ውጭ ግን በቃል የተነገረ ብቻ አድርጎ ማሰቡ ዋናውን ኦሪጂናል እንትኑን ያጎድልበታል። መጽሐፍ ቅዱስም ስንል የተጻፈ የትውፊት አካል እያልን ነው። የትውፊት አካሎች አሉ። የተጻፈ ትውፊት አለ፣ ያልተጻፈ ትውፊት አለ። መጽሐፍ ቅዱስ የተጻፈ የትውፊት አካል ነው። ሌላው ደግሞ በድርጊት ብቻ የሚገለጥ የትውፊት አካል ይኖራል። በቃል የሚነገር ይኖራል። በተለያየ መንገድ የሚገለጥ ይኖራል። ዞሮ ግን ሁሉም ጠቅለል ተደርጎ ሲገለጽ ትውፊት ነው። ክህነቱ ትውፊት ነው። መጽሐፍ ቅዱሱ ትውፊት ነው። ስርዓተ አምልኮ አጠቃላይ መንፈሳዊ ሕይወቱ በሙሉ ትውፊት ነው ማለት ነው። ይሄንን ብለን ካልን ሊቃውንት ትውፊትን ከቃሉ ጋር ናቸው በሁለት ይከፍሉታል። ትውፊት የመጀመሪያው የኩላዊት ቤተክርስቲያን ትውፊት ይሄ ዩኒቨርሳል ቸርች ትራዲሽን የሚባል ሁሉ በየትኛውም ዓለም ያለች ቤተክርስቲያን አንድ የሚያረጋት ከጌታ የተቀበለችው ትውፊት ያ ምን ይባላል? የኩላዊት ቤተክርስቲያን ትውፊት ነው። ለምሳሌ በሃይማኖት አንድ የሆናቸው አብያተ ክርስቲያናት አሉ አይደል? የቅብጥ የህንድ ግማሹ ያው ለመናፍቅ አካልም ስላለ ማለት ነው። የህንድም እንደዚህ ስላለ ማለት ነው። እና ትውፊት ይሄ ቅዱስ ትውፊት የምንለው የ3 ዓመት ከ3 ወር ለደቀ መዛሙርቱ በድርጊትና በቃል ያሳያቸው ነገሮች ናቸው። ይህችን ቤተክርስቲያን አንድ የሚያደርጓት ማለት ነው። ለምሳሌ የክህነት ትውፊታችን ሁሉም ርትዕት ነኝ፣ ኦርቶዶክሳዊት ነኝ፣ የኦርቶዶክሳዊት ተዋህዶ ሃይማኖት አማኝ ነኝ የምትል ቤተክርስቲያን ይሄ ቅዱስ ትውፊት ሊኖራት ግድ ነው። ሐዋርያዊ ክህነት ሐዋርያት ሰፍረው ቆጥረው የሰጡን የቅዱሳት መጻሕፍት በእነዚህ ነገሮች ቤተክርስቲያንን አንድ የሚያደርግ ነው። አሁን ይሄ ቅዱስ ሥጋው ክቡር ደሙ ላይ ያለን ይሄ ክህነት ላይ የመሳሰሉት ነገር ላይ ያለን እንትን ይሄ የግድ አንድ መሆን አለበት። አሰራሩ አፈጻጸሙ የአንዱ ሀገር ከአንዱ ሀገር ባህሉ ሊለያይ ይችላል እንጂ አንድ ነው። ስለዚህ አሁን ይሄ ቅዱስ ትውፊት ይባላል። ከጌታ የተቀበልነው የክህነት ትውፊት ያጠቃላይ የቅዱስ ሥጋው የክቡር ደሙን የማክበር የቅዱሳት መጻሕፍት ይሄን የመሳሰለው ሁሉ ቅዱስ ነው። ከዚያ ውጪ ግን ቤተክርስቲያን በደረሰችበት ሀገር በምትኖርበት ሀገር ከማህበረሰቡ የምትወርሰው ባህል ደግሞ ይኖራል። ይሄ ደግሞ ሎካል ትራዲሽን አካባቢያዊ ትውፊት ይባላል። እየሰማችሁ ነው አይደል? ስለዚህ አሁን ትውፊት ሁለት ትልልቅ የትውፊት አካሎች አሉ። ዋናው ኦሪጂናሉ ከጌታ የተቀበልነው ማይሻር፣ ማይሸረሸር፣ ማይጨመርበት፣ ማይቀነስበት ትውፊት ነው። ዋናው አንደኛው እሱ። ሁለተኛው ግን ቤተክርስቲያን በምትኖርበት ሀገር ከማህበረሰቡ ወይም በዚያች ሀገር ያሉ ሊቃውንት ለቤተክርስቲያኒቱ የሚያበረክቱላት ትውፊት ነው።
ይሄንን በምሳሌ ላስረዳችሁ። ለምሳሌ መስቀልን ሁሉም አብያተ ክርስቲያናት ያከብሩታል። መስቀልን ማክበር ዓለም አቀፍ የኩላዊት ቤተክርስቲያን ትውፊት ነው። የመስቀል አከባበሩ ግን ከሀገር ሀገር ይለያያል። ይሄ ምንድነው ማለት ነው? አካባቢያዊ ይሆናል ማለት ነው። ለምሳሌ ደመራ ደምሮ እሳት ለኩሶ ከዋዜማው ጀምሮ ማክበር በእኛ ሀገር የሚታይ እንጂ በሌሎች ዓለማት የለም። ያው ሎካል ትራዲሽን አካባቢያዊ ትውፊት ይባላል። አንዲት ቤተክርስቲያን በደረሰችበት ሀገር ሊቃውንቶቿ ከታሪኩ ጋር እስካልተጋጨ ታሪኩን ይበልጥ የሚገልጥ ዋናውን ትውፊት የማይጻረር ከሆነ ያንን ለቤተክርስቲያን ጥቅም እንዲያውም ምዕመናንን ይበልጥ ወደ ቤተ እግዚአብሔር ለመሰብሰብና ወንጌልን ለማስፋፋት የሚጠቅም ሆኖ ከተገኘ ያ የቤተ ክርስቲያኒቱ የትውፊት አካል ሆኖ ሊወሰድ ይችላል። ይሄ ትውፊት ግን ከኦሪጂናሉ ትውፊት የሚጻረር ከሆነ ይነቀላል። ታሪኩን ይበልጥ የሚገልጥ ነው። ተግባብተናል። አሁን የመስቀል በዓል አከባበራችን ታሪኩን ይበልጥ የሚገልጥ ነው አይደለ? ምዕመናን በእለቱ ተገኝተው ይበልጥ እንዲማሩ እንዲባረኩ እድል የሚሰጥ ነው። ግን በዚያ በመስቀል የበዓል ቀን ሰው የሚደባደብ ከሆነ እርስ በርስ የሚገዳደል ከሆነ ኢየሱስ ክርስቶስ ገብረ ሰላም በመስቀሉ ነው አይደለ? በመስቀሉ ሰላምን አደረገ ነው። ምን ዩኒቨርሳል ትራዲሽን ነው። ይሄን ሁሉም አብያተ ክርስቲያናት የሚያምኑት የምናምነው። ግን በዚያ ቀን ይበልጥ ጠብ የሚቀሰቅሱ ተግባራት ደመራው ላይ የሚፈጸም ከሆነ ከማን ጋር ተጻረረ? ከዋናው ትውፊት ጋር ተጻረረ ማለት ነው። ጥምቀት የመንጻት በዓል አይደል? ጌታ በነቢዩ በሕዝቅኤል ንጹህ ውሃን እረጭባችኋለሁ ከርኩሰታችሁ ትነጻላችሁ ይላል። በመንጻት በዓል ሰው ሚረክስ ከሆነ መስቀል ማነው ጥምቀት ትራዲሽኑ ምን እያለ ከዋናው ምን እያለ ሄደ ማለት ነው? እየተጻረረ። ስለዚህ አስፈላጊው እንክብካቤ ካልተደረገላቸው ሎካል ትራዲሽኖች አካባቢያዊ ትውፊቶች ዋናውን ትውፊት ሊደመስሱ ስለሚችሉ ጥንቃቄ እንክብካቤ ያስፈልጋቸዋል። አሁን መስቀልም ስለደረሰ ጭምር ነው ይሄን እምላችሁ። መስቀልም ስለደረሰ ጭምር ነው ሰው እንደነዚህ አይነት በዓላት ሲደርሱ ብዙ ጊዜ ተመሳሳይ ቲሸርት አሳትሞ በመልበስ እግዚአብሔርን ደስ ማለት የሚያሰኘው ይመስለዋል። እንዲያውም ግሩፕ ፈጥሮ የሚቀጣቀጥበት ነው አይደለ? የኪዳነ ምህረት ልጆች የሚል ቲሸርት የለበሰው የባታ ልጆች የሚሉትን የሚደበድብበት ወይም እርስ በርስ እንደዚህ አይነት ነገር አለ። አሁን በሰላም በዓል እንዲህ አይነት ነገር የሚፈጠር ከሆነ ትውፊቱ አደጋ ውስጥ እየወደቀ ነው ማለት ነው። አሁን በራሱ ትውፊቱ ችግር ኖሮበት አይደለም። ሰዎች ግን ትውፊቱን ሊያበላሹት ይችላል። ለምሳሌ አሁን ጥምቀትን እያያችሁት ከሆነ ጥምቀት ወደ ካርኒቫልነት እየተቀየረ መጥቷል። ዘፈን፣ ጭፈራ፣ ወይታ የመሳሰሉት ነገር ይገዛል። ስለዚህ አሁን እየቆየ ልክ አሸንዳ ከአሸንዳ በዓልነት ወደ ፌስቲቫልነት ተለውጦ የጭፈራ በዓል የዝሙት በዓል እንደሆነው ይሄም ነገ እንዲያውም አንዳንድ ዓለም አቀፍ ሚዲያዎች የኢትዮጵያ ካርኒቫል እያሉ መዘገብ ሁሉ ጀምረዋል። ጥምቀት እንግዲህ እየተቀየረ ይሄዳል ማለት ነው። መንፈሳዊው ነገር ዓለማዊ ሊሆን ይችላል። ከቃሉ ጋር ናችሁ። ቤተክርስቲያን ከምትጠፋባቸው መንገዶች ውስጥ አንዱ ይሄ ነው። አላውያን ተነስተው ሲጨፈጭፏት ብቻ አይደለም፣ ስርዓቶቿ ለዓለማዊ ጥቅም መዋል ሲጀምሩ ጥፋቱ በጣም የከፋ ነው የሚሆነው። እንዲያውም ምዕመኑ ነጠላ እንደለበሰ ጴንጤ ሊያደርገው ይችላል። እንዲህ አይነቱ አሰራር እዛው ቤተክርስቲያን ውስጥ እንዳለ አይምሮ ይሄ ኦርቶዶክሳዊ አይምሮ ይለወጥና እንትን ይሆናል፣ ሌላ ምዕራባዊ ይሆናል፣ ሴኩላር ያደርጉታል። እና በዓላት ሁሉ እንደዚያ ይሆናሉ። እንዲያውም አንድ ሰው ጽፎት ያነበብኩት ጽሑፍ ላይ ምንድነው የሚለው? እኔ የመንፈስ ቅዱስ ማደሪያ አይደለሁም፣ የካቶሊክ ቤተክርስቲያን የወይንና ህብስት ማከማቻ ነኝ የሚል አይቻልም። ቤተክርስቲያኒቱ እንግዲህ ከመንፈስ ቅዱስ ማደሪያነት ከቃሉ ጋር ናቸው። እንደዛ እየሆነች ሄዳለች ማለት ነው። ምድራዊ ብዕል ወደ ምድራዊ ነገር። ይሄ አንድ ጳጳስ እንዲሁም የካቶሊክ ጳጳስ ኢኖሰንት የሚባሉ ጳጳስ በእሳቸው ዘመን ለካቶሊክ ቤተክርስቲያን ያበረከቱት ትልቁ አስተዋጽኦ የሚባለው ከአውሮፓ ገበሬዎች ብዙ አስራት በኩራት በመሰብሰብ ቤተክርስቲያኒቱን ከፍተኛ የሆነ የሀብት ደረጃ ላይ ያደርሰዋት ነበር ይባላል ሰውየው። እና የበጀት ዓመቱ ሲያልቅ በጣም ደስ ብሏቸው ቶማስ አኩናስ የሚባል መምህር አላቸው የነሱ ከቃሉ ጋር ናቸው። እሱን ጠሩትና ልጅ ቶማስ
ቤተ ክርስቲያን ወርቅና ብር የለኝም የምትልበት ዘመን አልፏል። ደስ ይበላ። ይቺን ቃል የተናገሯት እነማን ናቸው? ወርቅና ብር የለንም ያሉ እነማን ናቸው? ሐዋርያት ናቸው አይደል? እና እሳቸው ይቺን ይዘው ወርቅና ብር የለኝም የምትልበት ሰዓት ምን ብሏል? አልፏል። እነሱ አሁን ወርቅና ብር የለኝም ካሉ በኋላ ካለን ግን እንሰጣለን ብለው ያላቸው መንፈሳዊ ሀብት ስለሆነ ተነስቶ እንዲመላለስ አድርገውታል። እና ምን ብሎ መለሰላቸው ይላል? እውነት ነው አባቴ፣ ወርቅና ብር የለኝም የምትልበት ዘመን አልፏል፣ ተነስና ተመላለስ የምትልበት ዘመንም አብሮ አልፏል ብሎ መለሰለት ይላል። ይሄ ማለት ስጋዊ ብዕል ላይ ትኩረት ስታደርግ መንፈሳዊ ብዕሏን ታጣዋለች ማለት ታጣዋለች። እና አካባቢያዊ ትውፊቶች ተገቢው እንክብካቤ ተገቢው ነገር ያስፈልጋቸዋል። አሁን የነገረ መለኮት ሊቃውንት እንኳን ሲጽፉት ትራዲሽን ወይም ትውፊት የሚለውን በካፒታል ቲ እና በስሞል ቲ ለይተው ነው የሚጽፉት። በካፒታል ቲ ከተጻፈ አይነቸው ትውፊት ነው። ተግባብተን በስሞል ቲ ከተጻፈ ሎካል ትራዲሽን። አሁን እነዚህ ሎካል ትራዲሽን አካባቢያዊ ትውፊቶች ምንም አያስፈልጉም እያለ ግን አይደለም። እየሰማች ነው። ስለሚያስፈልጉና በጣም ጠቃሚ ስለሆኑ ነው። አሁን በሌሎች አብያተ ክርስቲያናትም አለ ይሄ ትውፊት የራሳቸው አላቸው። ለምሳሌ አሁን ትንሣኤን ሲያከብሩ እንቁላል ይዘው የሚያከብሩ አብያተ ክርስቲያናት አሉ። ቅድስት ማርያም መግደላዊት ጢባሪዎስ ቄሳርን ስታሳምን እንቁላል ይዛ ከዚህ ፈሳሽ ነገር ሕያው ጫጩት የሚገኝ ከሆነ ጌታዬ ከሙታን ተለይቶ ተነሳ ብለህ ለምን ትደነቃለህ ብላ በዚያ እንትን ብላ የጌታን ትንሣኤ በዚያ አስረድታው ስለነበረ ብለው እንቁላል ይዘው የሚያከብሩ አሉ። የትንሣኤ ያው ሎካል ነው። እኛ ሀገር ግን እንደዛ እናረግም አይደል? እና ምንድነው አካባቢያዊ ትውፊቶች ከዋናው ትውፊት ከዋናው ታሪክ ጋራ ሳይጋጩ እንክብካቤ ተደርጎላቸው ሊሄዱ ያስፈልጋል። እና የሰጠኝን ሰጠው ሲባል የተሰጠንን እንቀበላለን፣ የተቀበልነውን እናስረክባለን። እንደ ዱላ ቅብብል ሩጫ የዚህ በፊት እንግዲህ ሌላ ቦታ ይሄን ኮርስ ሰጥቼ አውቃለሁና የነገርኳችሁ ትኖራላችሁ። ዱላ ቅብብል ሩጫ ታውቃላችሁ። ይሮጥና ዱላውን ምን ይለዋል? ይሰጠዋል። ከዚያ ተቀብሎ ምን ማለት ነው? ያ መሮጥ፣ እዛም እያቀበለ መሮጥ ነው። ሌላ ዱላ ሊያመጣ ከሄደ ይበላል ማለት ነው። አሁን እንግዲህ ጌታ ለሐዋርያት ሰጣቸው። ሐዋርያት ሩጠው እነ ቅዱስ ጳውሎስ ሩጫዬን ጨርሻለሁ ብለው የእነሱን ድርሻ ለእኛ ምን ብለዋል? አስረክበዋል። እኛ የሰጡንን የእነሱን የሃይማኖት በትር ይዘን መሮጥ ነው እንጂ ካለበለዚያ ወደ ሌላ ዱላ ማምጣት ከሄድን እንበለጣለን ብቻ ሳይሆን ከውድድር ውጭ ከትራኩ ውጭ ነው። እና በአጠቃላይ ቅዱስ ትውፊትና እንትንም መለየት ያስፈልጋል። እዚሁ ጋር አየይዤ ቤተክርስቲያን ትውፊታዊ ናት ስላልኩኝ ስለ ቤተክርስቲያን ባህሪም አብሬ ባነሳ መልካም ይመስለኛል። ከቃሉ ጋር ናችሁ? ቤተክርስቲያን እንግዲህ የግሪኩ አቅሌሲያ የሚለው ቃል የተጠራች ማለት ነው። መድኃኒታችን ኢየሱስ ክርስቶስ በጥንተ ስብከት ከአይሁድና ከአህዛብ ወገን የጠራት ከተለያየ ቋንቋ ከተለያየ ነገድ መጣ በክርስቶስ አምላክነት አምና በክርስቶስ አንድ የሆነች አካል ማለት ነው። የክርስቶስ አካሉ የሆነች እና ይህች ቤተክርስቲያን እንደምታውቁት በጉባኤ ቁስጥንጥንያ የተሰበሰቡ ሊቃውንት ባህሪዋን በአንድ አረፍተ ነገር ነው የገለጡት። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ከሁሉም በላይ በምትሆን ሐዋርያት በሰበሰቧት በአንዲት ምእመን ምን እንላለን? እናምናለን ብለዋል። የቤተ ክርስቲያን ባህሪያት የሚባሉት ከዚች አረፍተ ነገር የሚቀዱ ናቸው። ወነአምን ደግሞ የሚገርመው ነገር ወነአምን ነው ወአአምን ነው የሚል አያቸው። አሁን የራሱ አንድ ባህሪዋን የሚገልጥ ነው። ህብረታዊ ናት። እናምናለን ነው የምንል። አምናለሁ በግል ግን ቤተክርስቲያን ህብረታዊ ናት። አሁን እናንተ አባታችን ሆይ ስትሉ ብቻችሁን ብትሆኑ በዚህ በጫካ ውስጥ ሰው ስለሌለ አሁን ብቻዬን ስለሆንኩ አባቴ ሆይ በሰማይ የምትኖር የዕለት እንጀራዬን ስጠኝ ዛሬ ነው የምትሉ ወይስ አባታችን ሆይ ነው የምትሉ? አባታችን ሆይ ነው አይደል? ህብረታዊ በቃ እያንዳንዱ ነገር ህብረታዊ ነው። ከቤተ ክርስቲያን በአፋአ ተሆኖ ድህነት የለም። ቆጵርያኖስ ዘካርቴጅ ስለ ቤተ ክርስቲያን አንድነት ባስተማረበት ድርሳን ቤተ ክርስቲያን እናቱ ያልሆነችለት እግዚአብሔር አባት አይሆነውም ይላል። ያ ማለት
በቤተ ክርስቲያን በኩል ካልሆነ የእግዚአብሔር ልጅ መባል የለም። የሚያጠምቀን ካህኑ ነው አይደል? የሚያጠምቀን ካህኑ ነው። ካህኑ ሀብተ መንፈስ ቅዱስን ያሰጠናል፣ ልጅ እንሆናለን። ስናድግ ግን ቄሱን መስለን ነው አባታችን መንፈስ ቅዱስን መስለን ነው የምናድግ። አሁን አንድ ልጅ ይወለዳል። ያ ልጅ ከተወለደ በኋላ እናቱ ለሞግዚት ሰጠው፣ ሌላ ሀገር ሄደች። ይሄ ልጅ መልኩ የማንን ነው የሚመስል? የእናቱና ያሳዳጊው። አሁን እኛ የተንከባካቢዎቻችን፣ የቄሶች፣ የዲያቆናት፣ የመምህራን የምናምን አይደለም መልካችን። የማን ነው? የአባታችን የመንፈስ ቅዱስ። እነሱ ሞግዚት ናቸው። ማንም ቢሆን ሞግዚት ነው። ሞግዚቱ በምግባር አርአያ ሊሆነው ይችላል፣ በስራው አርአያ ሊሆነው ይችላል። ባህሪው ግን የሚወለደው ግን ከማን ነው? ከዛ ነው ማለት እና በአሐቲ ቤተክርስቲያን ስንት ናት? አንዲት ናት። እግዚአብሔር ስንት ነው? ክርስቶስ ስንት ነው? መንፈስ ቅዱስ ስንት ነው? አንድ። ስለዚህ የክርስቶስ አካሉ አንድ ከሆነ ቤተክርስቲያን የክርስቶስ አካሉ ናት ካልን ቤተክርስቲያን ስንት ናት ማለት ነው? አንዲት ናት። በየትኛውም ቦታ ትኖር፣ በየትኛውም ቋንቋ ትገልገል፣ ቤተክርስቲያን አንዲት ናት። ቋንቋ፣ ባህል በቤተክርስቲያን እንትን ከዋናው ቅድም ካልኳችሁ ከዋናው ትውፊት ካልተጋጨ አይነቀፍ። ለምሳሌ እስልምናን ካየን የአንድ ሀገር ባህልና ቋንቋ ተጽዕኖ አለበት። ኢትዮጵያ ውስጥ ያለውም የሚጸልይ በአረበኛ ነው አይደለ? አለባበሳቸውም አረባዊ ነው። ቤታቸውን ብትገቡ የአረብ አቀማመጥ ነው የሚቀመጡት። ከዛ ውጪ በቃ እግዚአብሔር አይሰማም ማለት ነው። ቤተክርስቲያን ግን በፈለግከው ቋንቋ መስግድ፣ በፈለግከው ቋንቋ ቀድስ፣ የፈለግከው አይነት ባህል፣ የፈለግከው አይነት የሀገር ታሪክ ይኑርህ። ከዋናው ጌታ ኢየሱስ ክርስቶስ ከሰጠን ትውፊት ጋር እስካልተጋጨ ድረስ ችግር የለውም። ከዋናው ትውፊት ከተጋጨ አሁንም ችግር አለው። እየሰማች ነው። ጎርጎርዮስ ዘኑሲስ ስለ መንፈስ ቅዱስ ባስተማረበት ድርሳን ጥንት እግዚአብሔር የወረደ በጥቅመ ሰናኦር ሲገነባ እግዚአብሔር ኑ እንረድ ብሏል አይደለም? ኑ እንውረድ፣ ቋንቋቸውን እንደባልቀው ብሏል። እና ያን ጊዜ እግዚአብሔር የወረደ ቋንቋቸውን ምን ሊል ነው? ሊደበላልቅባቸው ነው። በአዲስ ኪዳን ግን እግዚአብሔር መንፈስ ቅዱስ የወረደ በቋንቋ ሊሰበስባቸው ነው ይላል። ይኸውላችሁ የመጀመሪያው እግዚአብሔር ቋንቋን መለያያ ነው ያደረገው። እርስ በርሱ ውሃ አምጣልኝ ሲለው ድንጋይ ያመጣል፣ በድንጋይ ይፈጫል። ድንጋይ አምጣልኝ ይለዋል፣ ማገር ወይ እንጨት ያመጣል፣ በዛ ወገቡን ይለዋል። እንደዛ እየሆነ ነበር አይደለ? ነበር። ስለዚህ ቋንቋ መለያያ አድርጎ ተጠቅሞ መለያያ ሆኗል ያኔ ማለት ነው። በአዲስ ኪዳን ቋንቋ ምንድን ነው? መሰብሰቢያ ነው የሆነው። ስለዚህ አሁን ቋንቋን መሰረት አድርጎ የሚላይ ሰው የመንፈስ ቅዱስ ጸረ መንፈስ ቅዱስ ነው። እግዚአብሔርን መካድ ሲባል በይሄ ዶክትሪኑን በአፍ ስንመሰክር የተሳሳተውን ነገር መመስከር ማለት ብቻ አይደለም። እየሰማችሁ ነው? ለምሳሌ በመንፈስ ቅዱስ አምናለሁ የሚል ሰው መንፈስ ቅዱስ ቋንቋን ቤተክርስቲያንን አንድ ለማድረግ እንደተጠቀመበት አምናለሁ ማለት ነው። ስለዚህ ቤተክርስቲያን አንዲት ናት፣ ቋንቋ መሰብሰቢያ አንድ ማድረጊያ ነው ማለት ነው። ቋንቋን መለያያ ካረገው ግን ይሄ ሰው መንፈስ ቅዱስን እየካደው ይሄ በአፍ አምነው በልብ ቢክዱ እንደ ይሁዳ መሆን ነው ይላሉ አይደል አባቶቻችን። በልብ አምነው በአፍ ቢክዱ እንደማን እንደ ቅዱስ ጴጥሮስ በአፍ አምነው በልብ ቢክዱ አፍኒ ወልብ ህቡራ ይመኑ፣ አፍም ልብም አንድ ሆኖ ይመኑ ነው። ይሄ በውስጥ በአፍአ እመኑ ነው። ይሄ አፍ ስንል ይሄን አፍ ብቻ ማለት አይደለም፣ በአፍአ በተግባርም እንመነው ነው። ለምሳሌ ሥላሴን አምናለሁ፣ ሥላሴ አንድም ሶስትም ናቸው። አንዱ አካል አንዱን አካል አይገፋውም። በአንድ ዙፋን ጸንተው ሲኖሩ አንዱ ያላንዱ መኖር አይችሉም ይላል። ይሄንን ግን በቤተ ክርስቲያን ውስጥ በተግባር ካልኖረ በግብር ምን እያለው ነው? እየካደው ነው ማለት ነው። ስለዚህ ይሄ ምግባራዊ ኑፋቄ ይባላል። በተግባር መካድ ማለት
በተግባር መካድ እና ስለዚህ ቤተክርስቲያን አሃቲ ናት ብለን ስንል የክርስቶስ አካል ናት። የክርስቶስ አካሉ አንድ ነው። ቤተክርስቲያን አንድ ናት። ምእመናን በክርስቶስ ስንት ናቸው? አንድ ናቸው። ቅዱስ ቄርሎስ የዮሐንስ ወንጌልን በተረጎመበት ድርሳን ቄርሎስ ዘእስክንድርያ ማለት ነው የዮሐንስ ወንጌልን ተርጉሟል እና ምንድነው የሚለው እሱ የምእመናን አንድነት ስጋዊና መንፈሳዊ አንድነት ነው ይላል። ስጋዊ አንድነታቸው ሁሉም የክርስቶስን ቅዱስ ስጋው ክቡር ደሙን ይበሉና ያ ቅዱስ ስጋ ክቡር ደም የምእመናንን አካል ስንት ያደርገዋል ይላል? አንድ ነው። ስለዚህ በአካል ስንት ናቸዋል? አንድ ናቸው። አካለ ክርስቶስን አንድ ተመግበውታል። አንድም የአንዱ የክርስቶስ አካል ክፍሎች ናቸውና በዚያ ምክንያት ምእመናን አንድ ናቸው። በመንፈስ ደግሞ አንድ ናቸው ማለት ሁሉም የሚወለዱት ከማን ነው? ከመንፈስ ቅዱስ ነው። ሁላችንም ከሐዋርያት ጀምሮ ሁላችንም የተፈለፈልንባት ማህፀን አንዲት ማህፀን ናት። ከዚያች አንዲት የማትደርቅ ማህፀን፣ የማትነጥፍ ማህፀን። አሁን ሴቶች ወልደው የሆነ ዘመን ላይ ሲደርሱ መውለድ ያቆማሉ አይደል? ይህች የጥምቀት ማህፀን ግን የማትመክን ማህፀን ናት። በዘመናት ሂደት የማትመክን ማህፀን ናት። በአብራ ከመንፈስ ቅዱስ በሚፈጸም ግብር የሚደረግ መንፈሳዊ ነገር ነው እና ስለዚህ ቤተክርስቲያን አሃቲ ናት። ወነአምን በአሃቲ ይልና ቀጥሎ ያለው ቃል ቅድስት ነው። ቤተክርስቲያን ቅድስት ናት ብለን ስንል ልዩ ናት ስንል ፈጣሪዋ አምላኳ እግዚአብሔር ልዩ ስለሆነ ቅዱስ ስለሆነ እሷም በሱ ቅዱስነት ምን ትባላለች? ቅድስት ትባላለች። ቅድስት አሁን እፍረት ዘተሰውጠ ስምከ ወበእንተዝ ደናግል አፍቀራ ከዚህ መኃልየ ዘሰሎሞን ትርጓሜ ላይ ከቃሉ ጋር ናችሁ? እየሰማችሁ ነው? እንዲያውም ይሄ የመኃልይን ጥቂት ነገር መግቢያው የቤተ ክርስቲያን ባህሪ በደንብ ስለሚያስረዳ እሱን ልበለው። ገና ሲጀምር ይስእመኒ በስእመተ አፉሁ በአፉ መሳም ይስመኛል አይደለም? አሁን ይሄ መንፈሳዊ ትርጓሜ አለ። አንዳንድ ሰዎች ይሄንን እንደወረደ ገልብጠው ለፍቅረኞቻቸው የሚልኩ እንዳሉም ሰምተናል እናውቃለን አይደለም? ትርጓሜውን ካለ ማወቅ ማለት ነው። ቅዱሳት መጻሕፍት ነፍሰ ጡር ናቸው። በውስጣቸው ምስጢር የተባለ ጽንስ አለ እና የመምህራን ስራ ይህንን ጽንስ እንዳይጨነግፍ አድርጎ ማዋለድ ነው። ጤነኛ ጽንስ እንዲወጣ ማድረግ ነው። አላዋቂ ነፍስ ምን ሊያደርገው ይችላል? ጽንሱ አዋላጅ ማለት ነው። ሁሉም ነፍስ አያዋልድም አይደል? እየሰማችሁ ነው? ምን ሊያደርገው ይችላል? ጽንሱ ያበላሽው ይችላል። ጤነኛ ነገር ላይ ሊወለድ ይችላል። ይስእመኒ በአፉ አሳሳሚ ይስመኛል። ጎርጎርዮስ ዘሉሲስ በደንብ ተርጉሞታል። ይስእመኒ በስእመተ አፉሁ ያፈቅረኒ በፍቅረ ልቡ ወይትናገረኒ በነገረ ቃሉ። በልቡ መውደድ ይወደኛል፣ በቃሉ አነጋገር ያናግረኛል ብላ ምራት እንድትል መናገር ነው። አብርሃምን ይስሐቅን ያዕቆብን በወደደበት ልቡ ይወደኛል። ሙሴን አሮንን ባናገረበት አንደበቱ ያናግረኛል ማለት ነው። አብርሃምን ወዶ ምን አደረገለት ትለኝ እንደሆነ ጻም ቢሄርክ ከሀገርህ ከዘመድህ ከነገድህ ከትውልድ ተለይተው ውጣ ብሎ ከሚያውቀው ሀገር ወደማያውቀው ሀገር ነው አብርሃምን የወሰደው። ቤተክርስቲያንንም ከአህዛብ እርሲ ህዝበኪ ወቤታውኪ እስመ ፈተወ ንጉሥ ነኪ ወገንሽ የአባትሽን ቤት እርሺ ንጉሥ ክርስቶስ ውበትሽን ወዷልና ብሎ ለይቷታል። ስለዚህ አብርሃምን ይስሐቅን ያዕቆብን በወደደበት ልቡ ምን ይለኛል? ይወደኛል። እንዲያውም ኦሪት ዘፍጥረት ትርጓሜ ምዕራፍ 24 ላይ አብርሃም፣ ይስሐቅ፣ ያዕቆብ የአብ የወልድ የመንፈስ ቅዱስ ምሳሌ ተደርገው ተጠቅሰዋል። በሊቃውንቱ ተተርጉመዋል። አብርሃም፣ ይስሐቅ፣ ያዕቆብ የማን ምሳሌ ናቸው? የአብ የወልድ የመንፈስ ቅዱስ። አብርሃም እግዚአብሔር ልጅህን ሰዋልኝ ሲለው ከስንት ዘመን በኋላ ያገኘሁትን ልጅን አርጄ ባዶዬን ልቀር ነው ሳይል አንድ ልጁን ሳይሰስት ለሞት አሳልፎ ሰጥቷል አይደል? ያው ባያርደውም አርዶታል። እንዲያውም ህሊና አብርሃም የመቃብረ ይስሐቅ ምሳሌ ነው በትርጓሜ። የአብርሃም ህሊና የይስሐቅ መቃብር ነው። ገሎታል እኮ ሰውቶታል። ስለዚህ አብርሃም የእግዚአብሔር አብ ምሳሌ ነው። እግዚአብሔር አብ እስመ ከመዛ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠ ወሀበ ቤዛ ለኩሉ አይደል? እግዚአብሔር አንድያ ልጁን ለሕማም ለሞት ውረድ ተወለድ ተሰቀል ሙት ብሎ አሳልፎ እንደሰጠ አብርሃም ደግሞ አንድያ ልጁን ይስሐቅን ምን ብሎታል? አንድያ ያሰኘው የሳራ ነው አንድያነቱ እንጂ ሌላው ወልዷል አብርሃም። ገብቷችኋል አይደል? እንዲህ ሲል ያውካል። ከቃሉ ጋር ናቸው።
እና እንደዚያ ነው። አብርሃም የእግዚአብሔር ምሳሌ፣ ይስሐቅ ደግሞ ለአባቱ ታዛዥ ሆኖ አይደል አባቱን እሺ ብሎ ለሕማም ለሞት ተላልፎ ተሰጥቷል። ይስሐቅ እግዚእነ ኢየሱስ ክርስቶስንም ኦሆ ብሂሎ ተአዛዜ ከዊኖ ይለዋል። እሺ ብሎ መጻ ከመፈቃደከ ይፈጽም አይደል ይፈጽም ፈቃድህን ይፈጽም ዘንድ ምን አለ መጣ። ይስሐቅ የእግዚአብሔር ወልድ ምሳሌ ነው። ያዕቆብ የእግዚአብሔር መንፈስ ቅዱስ ምሳሌ ነው ብሏል። ያዕቆብ 13 ነው የወለደ ታውቃላችሁ። ዲና የምትባል የዛብሎን መንትያ አለች። ያው አይሁድ ሴቶችን ከትውልድ ሐረግ አግብተው የማይቆጥሯቸውም አንድም መንትያ ናትና ከዛብሎን ጋር አንዳርጎ ይቆጥራታል። እና 12 ልጅ ወልዷል። 12 ወልዶ የ12ቱ ነገድ እስራኤል አባት ሆኗል። መንፈስ ቅዱስም 12ቱን ሐዋርያት በጽርሐ ጽዮን ወልዷቸዋል። መንፈስ ቅዱስ አደረባቸው። ከብሌት ታደሱ በአይምሮ ጎደመሱ እንል የለ? አዎ ከብሌት የታደሱ በእርግጥ ሲያጠምቃቸውም ከብሌት ታድሰዋል። ሲያጠምቃቸው ጸጋ መንፈስ ቅዱስን ተቀብለዋል። ያኔም እኮ መንፈስ ቅዱስ በየጊዜው ነው የምንቀበል። ይሄ ነው ከቃሉ ጋር ናችሁ። አንድ ቀን ወርዶ የሚቀር ነገር አይደለም። መንፈስ ቅዱስ በየጊዜው እንደ አይምሮው ስፋት እንደ ሃይማኖቱ ጽናት ምን ይለታል ለሰው እየተጨመረ አካሉ አይደለም። ለሐዋርያትም ወረደ ስንል አካሉ ወርዶ አደረባቸው ማለት አይደለም። አካሉ መንፈስ ቅዱስ እግዚአብሔር ነው። እንዲያ ማለት ካለን ስጋዋና ማለክት ነው የሚሆኑት። እነሱ ራሱ እኮ አምላክ ይሆናሉ። ጸጋው ያድርባቸው። አምላክን በኩነት የተሸከመች እመቤታችን ናት። ወልድን በተለይ ያቀርብ እና ስለዚህ አብርሃምን ይስሐቅን ያዕቆብን በወደደበት ልቡ ይወደኛል። ሙሴና አሮንን በተናገረበት አንደበቱ ያናገረኛል። በሙሴ በአሮን እያደረ ሕዝበ እስራኤልን ይናገራቸው ነበር። ቤተክርስቲያንንም በሐዋርያት አድሮ ኋላም በሐዋርያውያን አበው አድሮ ኋላም በሊቃውንት ዛሬም እስከ ዕለተ ምጽአት በሚነሱ መምህራን አድሮ በሙሴ በአሮን በኩል ምን ይላታል? ሲናገራት ሲመክራት ሲያስተምራት ይውላል። ይስመኒ በስመተ አፉሁ ምትል ለዚያ አንድም ስጋውን ለስጋው ደሙንም ሰጠው ይተረጉማሉ። አዳም አጥራትኪ እሙይ ጡቶችሽ ከወይን ይልቅ ያማሩ ናቸው። ጡት ልጆች እናት ልጆቿን በጡቷ ወተት በእጆቿ ፍትፍት ታሳድጋለች። ቅድስት ቤተ ክርስቲያን በሁለቱ ጡቶቿ በብሉይ በሐዲስ ልጆቿን ታሳድጋለችና አዳም ብሉያት ሐዲሳት ሁለቱ ጡቶችሽ ምን ያሉ ናቸው? ያማሩ ናቸው። ሕገ ኦሪት ሕገ ወንጌል 10ቱ ትእዛዛት 6ቱ ቃላት እነዚህ ምንድናቸው? ያማሩ ናቸው። ወመዓዛ እፍረትኪ እምኩሉ አፈው የሽቱሽ መዓዛ ከመዓዛዎች መዓዛ ሁሉ ያማረ ነው። መዓዛ ሃይማኖትሽ መዓዛ ምግባርሽ ከአሕዛብ መዓዛ ሃይማኖት መዓዛ ምግባር አዳም ያማረ ነው እያለ ይላታል። እፍረት ዘተሰውጠ ስምህ ቀጥሏለች። እኔማ ምን ሽቶ አለኝ ሽቶ ሆነ ነው ከቃሉ ጋር ናችሁ ወይ? ጎረ ዘምሲስ እንዲያለው ተርጉሞታል። እኔ ከራሴ የሆነ ሽቱ የለኝም። እግዚአብሔር ተብለ ህዝበ እግዚአብሔር ክርስቶስ ተብለህ ክርስቲያን፣ መንፈስ ቅዱስ ተብለህ መንፈሳዊት፣ ወልድ ተብለህ ውሉድ ያሰኘኸኝ አንተ ነህ። ስለዚህ ሁሉን ነገር የተቀበልኩት ከማን ነው? ካንተ ነው። ስለዚህ ቅዱስ ተብሎ ቅድስት ያሰኛትም እሱ ስለሆነ ቤተክርስቲያን ምንድናት? ቅድስት ናት። ቅድስትነቷ ቅድስና የባህሪ ገንዘቡ ከሆነ ከእግዚአብሔር የተገኘ ነው። የዚህ የፀሐይን ተፈጥሮ ሊቁ ሲተረጉም ጨረቃ ብርሃኗን የምታገኘው ከፀሐይ ነው አይደል? ፀሐይ አትጎልም እንደምታውቁት። አሁን ፀሐይ አትጎልም ስንል እግዚአብሔር ፀሐይን በዕለተ ረቡዕ ሲፈጥራት አብርቶ እንደፈጠራት ውደት ታደርጋለች። ምድር ደግሞ ለፀሐይ ጀርባዋን ስትሰጥ ትጨልማለች። አሁን እንግዲህ ምድር ነው የምትሽከረከር፣ ፀሐይ ነው የምትሽከረከር። እሱ ተውት፣ ከቃሉ ጋር ናቸው። እሱን አልሻውም አሁን ብዬ ነው። አሁን እዩት፣ ጨረቃ ብርሃኗን የምታገኝ ከማን ነው? ከፀሐይ። ልክ ሰርቀዋ ሙሉ ሆና ትወጣና ከዛ ግን ጥቂት ከኬክሮስ ወደ ኬክሮስ ጥቂት ዑደት እያረገች ስትሄድ ብርሃኗ ምን እያለ ነው የሚሄድ? እየጎደለ ሄዶ ግማሽ ጨረቃ ምናምን እያለ ጠፍ ትሆናለች። እስከ መጥፋት ባዶ ሰሌዳ ትሆናለች። ከዚያ መልሶ ሊቁም እንደጻፈው መልአከ እግዚአብሔር ከፀሐይ ብርሃን ነስቶ ይስልባታል። መልሳ ሪቻርጅ ትሆናለች ማለት ነው። ቻርጅ ያረጋታል ማለት ነው። ከቃሉ ጋር ናቸው። አሁን ይሄን ሊቁ ፀሐይ የእግዚእነ ኢየሱስ ክርስቶስ ምሳሌ ነው። ጨረቃ የቅድስት የምእመናን ምሳሌ ነው። የምእመን ምሳሌ ነው። እንግዲህ እኛ ሁላችንም ሀብት፣ ልጅነትን፣ ቅዱስ ሥጋውን፣ ክቡር ደሙን፣ ጸጋን ከማን ነው ቻርጅ የተደረግነው?
ከእግዚእነ ኢየሱስ ክርስቶስ በ40 በ80 ቀናችን ሙሉ ሆነን እንወጣለን። ሰርቀ ወር ማለት እንግዲህ ሙሉ ሆነን እንወጣለን። ከዚያ ግን በኃጢአት ምህዋር መሽከርከር ስንጀምር ከኬክሮስ ወደ ኬክሮስ ከጊዜ ወደ ጊዜ ምን እያልን እንሄዳለን? እየጎደልን ሄደን ግማሽ ባዶ ሰሌዳ እስከመሆን እንደርሳለን። በዚህ ጊዜ መልአኩ ከፀሐይ ብርሃን ነስቶ እንዲያዋህድላት መላእክት፣ ቅዱሳን፣ ጻድቃን፣ እመቤታችን እንደገና በእነሱ አማላጅነት እንደገና ምን እንሆናለን ማለት ነው? ተዋህደን እንደገና እንላለን፣ ሪቻርጅ እንደረጋለን ማለት ነው። እና ስለዚህ ቤተክርስቲያን ቅድስት ናት። ቅድስናዋን ያገኘችው ብርሃኗን ያገኘችው ከማን ነው? ከማይጠልቀው ፀሐይ ከእግዚእነ ኢየሱስ ክርስቶስ ነው። ወነአምን በአሐቲ ቅድስት ቤተ ክርስቲያን ይልና ቀጥሎ እንተ ላይ ለኩሉ የሚባል ሁሉ ኩላዊት ናት። ኩላዊት ናት ሲባል እዚህ በፊትም ተናግሬያለሁ። ኩላዊት ናት ሲባል ምድር ላይ ብዙ ቦታ ላይ ስላለች አይደለም ኩላዊት ያልናት። እንዲያ ብለን ካልማ ከሷ ይልቅ ከኛ ቤተ ክርስቲያን ይልቅ ሌሎች በወሰዱብን ነበር አይደለ? ምድር ላይ በያዝነው የመሬት ስፋት ወይም ደግሞ በምንኖርበት የሀገር ብዛት አይደለም ኩላዊ ናቸው ዩኒቨርሳል ናቸው የተባለው እንደዚህ አይደለም። እንዲያ ካለማ በኢየሩሳሌም የነበረችው ጌታ ለመጀመሪያ ጊዜ የመሰረታት ቤተክርስቲያን 120 ቤተሰብ ለአንድ ዓመት ያህል ከኢየሩሳሌም አልወጡ። ስለዚህ ሌላ ዓለም ላይ አልነበሩም ማለት ነው። እና ያቺ ቤተክርስቲያን ኩላዊት አትባል። ከቃሉ ጋር ናችሁ? ኩላዊት ትባላለች አትባልም? ገና እኮ ከኢየሩሳሌም አልወጣችም። የበሬ ግንባር ከማታክል ከተማ ገና አልወጣችም። ግን ምን ትባላለች? ኩላዊት ትባላለች። ኩላዊትነት በምድር ላይ በያዘችው ቦታ ስፋት አይደለም፣ የኳንቲቲ አይደለም። ኩላዊት ያሰኛት ኳሊቲ በሁሉም ለመላ ለእግዚአብሔር አካል አካሉ ስለሆነች፣ በሁሉም ለመላ ለክርስቶስ አካል አካሉ ስለሆነች ይሄ ምን አሰኝቷታል? ኩላዊት። ይሄ የቅዱስ ያሬዱ ነው በደንብ የሚያብራራው። እንተ በምድር ስረዊሃ ወበሰማይ አይጹቂሃ፣ ስሮቿ በምድር ናቸው። ምድር ላይ ምድራዊ ስጋን ተዋህዶ በአጭር ቁመት በጠባብ ደረት ተወስኖ ምድር ላይ ነው የመሰረታት። ስሯ ምድር ላይ ነው። ወበሰማይ አይጹቂሃ፣ ቅርንጫፎቿ መላእክት ሰማያውያንም የዚህ ህብረት አካል ናቸው። መላእክት ጋር ሃይማኖታችን ስንት ነው? መላእክት ጋር ሃይማኖታችን ስንት ነው? አንድ ሃይማኖት አይደል? ስለዚህ መላእክትም የዚህች ቤተክርስቲያን ህብረት አባላት ናቸው። ባይቆርቡም ባይጠመቁም እያንዳንዷ ስርዓተ አምልኮ በምትደረግበት ሁሉ መላእክት አሉ። ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌል ትርጓሜው ምዕራፍ 26 ላይ ካህኑ የመንፈስ ቅዱስን ርደት በጸሎት በሚቃትት በሚማልድበት ጊዜ ፈኑ ጸጋ መንፈስ ቅዱስ እያለ ያው እያንዳንዱ ስርዓት መንፈስ ቅዱስን እንዲወርድ የሚማጸን ነው አይደል? በዚህ ሰዓት ወርዶ ለወጠው ብለን ግን አንልም። ተግባብተናል። እና በዚህ ሰዓት መንፈስ ቅዱስ ስለሚወርድ የመንፈስ ቅዱስ የጌታቸውን መውረድ ተከትሎ ቆጥረን ሰፍረን የማንጨርሳቸው መላእክት አብረው ይወርዳሉ ይላል አፈወርቅ። በመሰዊያው ፊት ልክ በዕለተ ዓርብ የጌታ ቅዱስ ሥጋው ክቡር ደሙ ያኔ ሲፈተት አይሁድ ሲሰቅሉት ከእግረ መስቀሉ ስር እንደ ሻሽ እንደ ቅጠል እንደረገፉት እንደተነጠፉት ዛሬም ቅዳሴ ሲቀደስ በዚያው ስርዓት ይነጠፋሉ ነው የሚለው አፈወርቅ። እና ስራቸው ምንድነው ብለህ ትለኝ እንደሆነ ካህኑ የሚጸልየው ጸሎት ቅድመ እግዚአብሔር እንዲደርስ የማማለድን ስራ ይሰራሉ ይላል። መስዋዕቱን ተቀበልለት ይላል፣ አስምርለት ይላሉ። ስለ ካህናቱ፣ ስለ ዲያቆናቱ፣ ስለ ምእመናን ሁሉ ይጸልያሉ፣ ያገለግላሉ ማለት ነው። በማህሌቱም አሉ እና ስለዚህ ስናገለግል ከቃሉ ጋር ናቸው። ማን እንዳለ ታሳቢ አድርገን መሆን መቻል አለበት። መላእክት አሁን አረጋዊ መንፈሳዊ ይላል አይደል? አረጋዊ መንፈሳዊ ብቻዬን ነኝ ብለህ እንደ ልብህ አትዝለል ይላል። ሽንትን ሲሸና እንኳን ደበቅ ብለህ ቢጠብቅህ መልአክ ያይሃል። ከቃሉ ጋር ናቸው። ጠባቂ መልአክ አለን የለን? አሁን ሰው እያየን እንደ ልባችን እንሆናለን አንሆንም። ግን መልአኩን ግን ስለማናየው ማያየን እንዳይመስል መልአኩ እኛ እናየውም ማለት እሱ አያየንም ማለት አይደለም ይላል ማለት እና ስለዚህ ኩላዊት ናት ስንል ኳሊቲዋ በኦርቶዶክሳዊነት ከዚህ በፊትም ነግሬያችሁ ይችላል። በኦርቶዶክሳዊነት ኳሊቲ እንጂ ኳንቲቲ ሜዠርመንት አይደለም። መለኪያ አሁኑ አያውቅ። ብዛት አንድ ነገር ልክ አያደርገው። ብዙ ሰው ስለተከተለው አንድ ነገር ልክ ነው አንልም። ጥቂቶች ስለተከተሉ ደግሞ ስህተት ነው አንልም። የቁጥር መብዛትና ማነስ የዓለማዊ ፍልስፍና የጫነብን ነው እንጂ የብዛት የማነስ ጉዳይ አይደለም። በኦርቶዶክሳዊነት ጥራት አሁን ጌታም ወንጌልን እንዲሰብኩለት ያሰማራ በጣም ጥቂት ሰው ነው አይደል? ጉዳዩ የብዛት ቢሆን ኖሮ ቂጣ ያበረከተ ያበላቸው ማት ህዝቦች ነበሩ። እነዚያን ሰብስቦ የሚፈልጉትን ነገር እያሟላ ላኩ ማለት ይችላል። ግን የወንጌል ትምህርት
መጀመሪያ እንጀራ ስታበረክቱ 5 ገበያ ህዝብ ይሰበሰባል። 5 ገበያ ህዝብ ይሰበሰባል። እንጀራ ለመብላት ማለት ነው። ቂጣ ለመብላት በዕለተ ሐሙስ ለመቁረብ ከሐዋርያት ጋር ለመቁረብ ግን ስንት ሰው ነው የሚቀር? 12 ሰው ነው የሚቀር። አያችሁት? 5000 ሰው ሲር 5 እንጀራ እና 2 ዓሣ ሲበረክት 5 ገበያ ህዝብ አለ። አማናዊው ቅዱስ ሥጋው ክቡር ደሙ ሲፈተት ግን 11 ነው። 12ኛው እንኳን እንደቆረበ አይቆጠርም። ከቃሉ ጋር ናችሁ? እና ስለዚህ ሲስተሙ ወንፊቱ አጣርቶ አንጓሎ ጥቂት ነው የሚያስቀር። ለዚያ ነው ባኡ እንተ ጸባብ አንቀጽ ነው ያለው ራሱ። በጠባብ በር ግቡ፣ ሰፊው በር የሚገቡበት ብዙዎች ናቸው። እቺ ጠባብ ናት፣ ማለፊያዋ በጣም ጠባብ ናት። እና ኩላዊት ያሰኛት በሰማይ በምድር ለመላው አካል ሰማያውያን መላእክትም ምድራውያን ጻድቃን ሰማዕታትም ቅዱሳንም እኛ በንስሐ ውስጥ ያለነዎችም የዚች ህብረት አካል ስለሆነ በዚያ ምክንያት ምን ትባላለች? ኩላዊት ወነአምን በአሐቲ ቅድስት ቤተክርስቲያን ተላይለ ሁሉ። ቀጥሎ ጉባኤ ዘማን ዘሐዋርያት። ይሄ ደግሞ በጣም የሚገርም ነው። ዘሐዋርያት አስምሩበት። ጉባኤ ዘሐዋርያት የሚለው ለብዙ ተሰጥቶ ነው የሚተረጎም። ጉባኤ ዘሐዋርያት ስንል የመጀመሪያው ጉባኤ ዘሐዋርያ ማለት የሐዋርያው የኢየሱስ ክርስቶስ ጉባኤ ናት። ኢየሱስ ክርስቶስ በመጽሐፍ ቅዱስ ብዙ ቦታ ሐዋርያ ተብሎ ተጠርቷል። ቅዱስ ጳውሎስ ዕብራውያን ምዕራፍ 3 ቁጥር 1 ላይ ርእዩ ወለዝንቱ ሐዋርያክሙ ሊቀ ካህናት፣ የእምነታችሁን የሃይማኖታችሁን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ምን በሉት ተመልከቱት ነው የሚለው። ስለዚህ እግዚእነ ኢየሱስ ክርስቶስ ምን ተብሏል? ሐዋርያ ተብሏል። አባቱ ዘንድ ተልእኮ ለተልእኮ ነው የመጣ ለተልእኮ ነው። ስለዚህ ቤተክርስቲያን ሐዋርያዊት ናት ስንል ክርስቶሳዊት ናት፣ የክርስቶስን ተልእኮ የምታስፈጽም ናት። ሐዋርያዊት አንደኛ ሐዋርያ ያሰኛት ሐዋርያዋ ክርስቶስ። ከቃሉ ጋር ናችሁ? ሐዋርያ ስንለው ግን እንደው እንደ 12ቱ አይደለም፣ ቆጥረን አይደለም። ከቃሉ ጋር ናችሁ? ኢየሱስ ክርስቶስ ነቢይ ወሐዋርያ ይሏል አይደል? ሁለተኛ መንፈስ ቅዱስ ሐዋርያ ተብሎ ተጠርቷል። ወሶበ ይመጽእ ጰራቅሊጦስ ዘአነ እፌኑ ለክሙ፣ እኔ የምልክላችሁ መንፈስ ቅዱስ በመጣ ጊዜ ነው ያለ አይደል? መንፈስ ቅዱስ ራሱ ምን ተብሏል? ከላጅ ሐዋርያ ተብሏል። ስለዚህ ቤተክርስቲያን ሐዋርያዊት ናት ስንል በጽርሐ ጽዮን መንፈስ ቅዱስ የወረደላት አሁንም መንፈስ ቅዱስን የምታድል ናት። ሀብተ መንፈስ ቅዱስን የምታሰጥ ናት። ሐዋርያዊት ያሰኛት መንፈስ ቅዱስ፣ ሐዋርያዊት ያሰኛት መንፈስ ቅዱስ። ስለዚህ ሐዋርያዊት ናት ስንል ክርስቶሳዊት ናት፣ ሐዋርያዊት ናት ስንል መንፈሳዊት ናት ነው። መንፈሳዊት ናት። ሌላ ሐዋርያዊት ናት ስንል የቅዱሳን ሐዋርያት እግዚእነ ኢየሱስ ክርስቶስ በጥንተ ስብከት የሰበሰባቸው የ12ቱ ሐዋርያት ትምህርት፣ ክህነት፣ ሕይወት፣ ትርጓሜ ያላት ትውፊት ያላት ናት ማለታቸው። የ12ቱ ሐዋርያት ትምህርት አላት፣ የ12ቱ ሐዋርያት ክህነት አላት፣ የእነሱን ክህነት ነው የያዘችው። የ12ቱ ሐዋርያት ትርጓሜ አላት፣ ትርጓሜ የትርጓሜ ባህል ትውፊት የእነሱ ማይንድ ሴት አላት። አንድ የቤተክርስቲያን ሊቅ በቅርብ ጊዜ ያረቁ ምን ይላሉ? ከ2000 ዘመን በኋላም ሐዋርያት ያጠኑትን ዕጣን የምታሸት ቤተክርስቲያን ይሏታል። ኦርቶዶክሳዊት ቤተክርስቲያን ምናሸተው ጴጥሮስ ያጠነው ጳውሎስ ያጠነውን ዕጣን። ተግባብተናል አይደል? ያንኑ ህይወት። ስለዚህ ሐዋርያዊት ናት ስንል እንደዚያ ነው። ሐዋርያዊት ናት ስንል ይሄ ነው። በጥንቱ እንግዲህ መምህርም ሲባል ጌታ ኢየሱስ ክርስቶስ ያስተምራል አይደል? ሲያስተምር እንደምታውቁት ነው። ብጣሽ ወረቀት ጽፎ አልሰጣቸውም። ከዚህ በፊትም ነግሬያችሁ፣ ብጣሽ ደብዳቤ አልሰጣቸውም። በቃል አስተማረ፣ በተግባር አሳየ። እና መምህር ያስተምራልም በቃሉም በተግባሩ ነው። እና እነሱም የቃሉን ትምህርት የእጁን ተአምራት የሰራውን ምግባር ትሩፋት አይተው ነው የሚለው። ስለዚህ ሁሉን ነገር የሚያረጋት እያንዳንዷን እርምጃውን ሳይቀር ነው በጭንቅላታቸው የሚይዙት። እየሰማችሁ ጌታ በዚህ ምድር ላይ መጥቶ ያለ እቅድ የሰራው ነገር ምንም ነገር የለም። 1 ሴንቲሜትር አልተጓዘም ያለ እቅድ፣ ያለ መለኮታዊ እቅድ ማለት ነው። ያደረጋት ነገር በሙሉ በእኛ መንፈሳዊ ሕይወት ላይ ተጽዕኖ ያላት ነገር ናት። ያደረጋት ነገር በሙሉ። ስለዚህ ሐዋርያት እነዚህን ልቅም አድርገው ነው የያዙ። ለዚያ ነው ከተጻፈው ይልቅ ያልተጻፈው ሕይወት የሚበዛው
በ3 ዓመት ከ3 ወር ያንን ነገር ስላሳያቸው ነው ማለት ነው። እና ስለዚህ ሐዋርያዊት ናት ስንል የሐዋርያዋ የክርስቶስ የሐዋርያዋ የመንፈስ ቅዱስ የቅዱሳን ሐዋርያት ናት ማለት ነው። እንተ ላይ ለኩሉ ጉባኤ ዘሐዋርያት የሚያሰኛት ይሄ ነው። በስተመጨረሻ ተልእኮቿን አጠር አድርጌ ነገር ላጠቃልል። ተልእኮቿ ያው በዘወትር እንደምትባሉት ወይም እንደምትሰቡት ያላመኑትን ማሳመን የመጀመሪያው ስራዋ እሱ ነው። ያላመኑትን ምን ማለት ነው? ሐዋርያትን ምንድነው ያላቸው ጌታችን? ሐዋርያት ማለት የመጀመሪያዎቹ የቅዱስ ሲኖዶስ አባላት ወይም ጳጳሳት ማለት ነው አይደል? የመጀመሪያዎቹ ጳጳሳት ምን ብሎ ነው ያዘዛቸው? ሆሮ ነው ያለው። ሂዱ። ስለዚህ የጳጳስ የመጀመሪያ ስራው ምንድነው? መዞር ነው። መዞር ስላችሁ እየሰማችሁ ነው? ዞሮ ምን ማድረግ ነው? ማስተማር ነው። ዞሮ ነው ያላቸው። ጳጳሳት እኮ ናቸው እነሱ ጳጳሳት ናቸው። ግን ምን በሉ ነው ያላቸው? ሁሩ ነው ያላቸው። ንዑ በሉ አላቸው። ንዑ የሚል ማን ነው? ራሱ ነው። በዕለተ ምጽአት ሲመጣ ንዑ ሀቤ የሚል እሱ ነው እንጂ አሁን እንደ ክርስቶስ እዚህ ቆመን ንዑ ሀቤ ብንል አይሆንም። ንዑ ሀቤ የእሱ ድርሻ፣ ሁሩ ወመሃሩ የሐዋርያት ድርሻ እና ስለዚህ መሄድ ነው የመሄድ ነው። ተልእኮአዊት ናት፣ ፍንው ናት። አሁን ሐዋርያ የሚለው ፍንው፣ ምጥው፣ ቃለ አጼ፣ ደጃዝማች እያሉ ይተረጉማሉ ሊቃውንት። የተላከ የተሰጠ የተላከ ወንጌልን ለማስፋፋት ለማስተማር የተላከ የተሰጠ ለሳቱ ለስለቱ ቃለ አጼ የአጼው ቃል አቀባይ ማለት ነው። ቃለ አጼ አፈ ንጉስ ማለት ነው። የንጉሱን አፍ የንጉሱን መልእክት የሚያስተላልፍ እንደዚያ ናቸው። ደጃዝማች ተሹሞ በሄደበት ሀገር ይላሉ። ብዙ ትርጉም አለው እና በአጠቃላይ ሐዋርያዊት ናት ብለን ስንል መጀመሪያ ያላመኑትን ማሳመን መሄድ ነው። መሄድ የመጀመሪያው እሱ። ሁለተኛ ያሉትን ደግሞ መጠበቅ፣ እረኝነት ነው። ሌላ እረኝነት የእረኝነት ስራ። እረኛ ከበጎቹ በስተየት ይሄዳሉ የሚለው ማቴዎስ ማን ነው? ዮሐንስ 10 ላይ ወይጼውኦን ለአባግኢሁ በበአስማቲሆን ወያወጽኦን ወያወፍሮን ወሶባውጾን ወወፍሮን ያሐውር ቅድሜሆን ወይተልዋጉ አባግኢሁ ይላል። ያወጣቸዋል፣ ያሰማራቸዋል። ምን ይላቸዋል? ከዚያ ግን ከበጎቹ ፊት ምን ይላል? በበጎቹ ፊት ነው። እና መሪነት ሲባል በቤተ ክርስቲያን መንዳት ሳይሆን አሁን የኛ ሀገር ሰው በኋላ ሆኖ ነው የሚነዳ አይደለ? በግና አህያ ሲነዳ በእነሱ ባህል ፊት ነው። በጉ እየተከተሉ ነው የሚሄድ። ገብቷችኋል? እና ስለዚህ መምራት ፊት ላይ መሄድ ነው። ፊት የሚሄድ ሰው ደግሞ ይመታል። የሚመታ ነገርም ካለው ይመታል። ምንም ካለው የመጀመሪያውን ክብሩንም ሐሳሩንም መጀመሪያ የሚቀበለው እሱ ነው። ከዛ ከኋላ ያሉት እሱን አብነት አድርገው እንትን ይላሉ ማለት ነው። ሶስተኛ የጸኑትን መቀደስ፣ ወደ ቅድስናው እንዲገቡ ማድረግ፣ ወደ ውስተ ጽርሐ ቅድሳቱ ማግባት እንዲቀድሱ ማድረግ፣ ወደዚያ ወደ ውሳጤ መንጦላይት እንዲገቡ፣ ወደ መለኮታዊው ጨለማ እንዲገቡ ማድረግ ነው። ወረሰየ ጽልመተ ምስዋሮ ተብሎ ወደ ተነገረለት ወደዚያ ብርሃንነት ወዳለው ጨለማ ማስገባት፣ ወደሚደነቀው ብርሃን። እየሰማችሁ ነው? ወቦቱ ብርሃን ዘኢይጠፋ አይደለ? በእርሱም ዘንድ የማይጠፋ ብርሃን አለው ነው። ያ ብርሃን ግን ከኛ አንፃር ምንድነው? እየሰማችሁ ነው? ይቺን ጨርሻለሁ። አሁን እናንተ ጨለማ ቆይታችሁ ከጨለማ ወዳችሁ እዚህ ቤት ብትገቡ አይናችሁ ምንድነው የሚሰማው? ይጨልምባችሁ። አሁን ከዚህ ጨለማ ዓለም ወጣው ወደሚደነቅ እግዚአብሔር ብርሃን ሲሄዱ ቅዱሳን ምን ይላቸዋል? ይይዛቸዋል። ያ ምን ተባለ? ጽልመት ያሰኘው እሱ ነው እንጂ በባህሪው ጽልመት ኖሮበት አይደለም። እስመ አልቦ ጽልመት ውስተ መክፈልታተ ህላዌው በባህሪው ጨለማ የለበትም ነው። አንድ ዮሐንስ ዘደማስቆን ታውቁታላችሁ። ሰው በዚህ ቅድስና ሲበቃ ይላል ሰውነቱ በሙሉ አይን ይሆናል ይላል። ከዓለም ብቻ አይደለም የሚወጣው ከስጋውም ከነፍሱም ይወጣና በመንፈሱ ይሆናል። ያን ጊዜ አይን ብቻ እንጂ ሌላ አካል አይኖረውም ይላል። አሁን እንግዲህ ይለወጣል ማለት እኮ አይደለም። አይን ብቻ ይሆናል። በዚያ የብርሃን ጅረት ውስጥ እሱን ብቻ ያገኘዋል ይላል። መንፈስ ቅዱስና እሱ ብቻ ይገናኛሉ ይላል። በዚያ ብርሃን እንዲዋኙ ማድረግ ነው ሌላው ስራዋ ማለት ነው የቤተ ክርስቲያን። ከዚያ ውጪ ቤተ ክርስቲያን ሪሰርች ሴንተር አይደለችም። ኮከብ ወጣ፣ ጨረቃ ደም ለበሰች ምናምን አይመለከታትም። ከቃሉ ጋር ናችሁ። ይሄን ስል ለምልክቶች እንዲሆኑ ፀሐይ፣ ጨረቃን፣ ከዋክብትን ፈጥሯል አይደለ? ኦሪት ዘፍጥረት ምዕራፍ 1 ላይ እንደዚያ ነው። ለምልክቶች፣ ለዘመኖች፣ ለዓመታት እንዲሆኑ ዘንድ ነው አይደለ የፈጠራቸው። ለምልክቶች ሲባል ጌታ በተሰቀለ ጊዜ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል አይደለ? ፀሐይ ጨልማለች። ይሄ አንድ ምልክት ነው።
ሌላም ደግሞ ምልክቶች አሉ ሊቃውንት ያስተማሩን ማለት ነው። ስነ ፍጥረታትን የምንመረምረው ግን በእነሱ ውስጥ ክርስቶስን ለማየት እንጂ ለምድራዊ ሳይንሳዊ ዓላማ አይደለም። እየሰማች ነው። ቤተ ክርስቲያኒቱን ናሳ ለማድረግ አይደለም። ይሄ በደንብ ቅጠሉ ይሄንን ቅጠል ሊቃውንት ታውቀውታል። በዚህ ቅጠል ላይ ተመራምረውበታል። በዚህ ጊዜ እንዲህ እንደሚሆን ተነግሯል። ይሄ የቤተ ክርስቲያን ጌታ 3 ዓመት ከ3 ወር ስለ ቅጠል አስተምሯል። የኩላሊት የጉበት በሽታ ያለ መድኃኒት ቅጠል አሳይቷቸዋል? የለም። ተጋብተናል አይደለ? የለም። ቅጠል መበጠስ አሁን ይሄን ስል ይሄ በበጎ ጎኑ ለዚህ ለሕክምና አገልግሎት የሚውሉ ቅጠሎች አያስፈልጉም እያልኩ አይደለም። ለምድራዊ ዓላማ ነው የሚያስፈልጉት። ምርምሩ ምድራዊ ነው፣ ሳይንሳዊ ነው። ምንም መንፈሳዊነት የለውም። የቤተ ክርስቲያኒቱ ተቀዳሚ ዓላማም አይደለም። ቤተ ክርስቲያኒቱ ስለ ከዋክብት፣ ስለ ፀሐይ፣ ስለ ጨረቃ የምትመራመርበት ራሱን የቻለ ምክንያት አለ። የሥርዓተ አምልኮ ካሌንደሩ ሊተርጂካል ካሌንደሩ በዚያ መሰረት ነው አይደለም የሚወጣው ነው። ግን እሱም ቢሆን ዝም ብሎ ፀሐይና ጨረቃን በመመርመር ብቻ የሚገኝም አይደለም። እሱ ዲሜጥሮስ ሱባኤ ገብቶ ነው። ዲሜጥሮስ ሱባኤ ገብቶ መልአከ እግዚአብሔር ነው የገለጠለት። መልአከ እግዚአብሔር ነው የገለጠለት። ቅድስና ያለበት ነው መገለጡ። ገብቷችኋል? ከዚያ ውጪ እንደዚህ ህዋ ላይ ያሉ አካላትን መመርመር ቅድስና የሚያሰጥ ቢሆን እነ ጋሊሊዮን እነ ኮፐርኒከስን ገድል በጻፍንላቸው ነበር። እየሰማችሁ ነው? አዎ፣ የናሳ ሳይንቲስቶች በሙሉ በቅተዋል ማለት እኮ ነው። እነሱ ከዚህ አልፈው ማርስ ላይ ቤት ሰራን እያሉ አይደል? ግልጽ ነው አይደል? እና ቅዱስ ባስልዮስ ዘቂሳርያ ሄክሳሜሮን ወይም አክሲማሮስ የሚባል መጽሐፍ አለ። ኦሪት ዘፍጥረትን የተረጎመበት ነው። የቤተ ክርስቲያን ዓላማ በጣም ለመረዳት አስቸጋሪ የሆኑ ፍልስፍናዊ ጽንሰ ሐሳቦችን ቬግ የሆኑ ቃላትን እያነሱ የሰውን አይምሮ ማስጨነቅ አይደለም። ወይም ደግሞ በህዋ ላይ የሚመላለሱ ከዋክብትን አንስቶ ስለ ከዋክብት መቁጠርና የሰውን እድል ፈንታውን በዚያ መናገር አስትሮሎጂ የሚሉት ወይም አውደ ነገስት እያሉ የሚጠነቁሉበት ማለት ነው። እሱ አይደለም። እነዚህን ይነቅፋል፣ በጣም ያወግዛል። እሱ ብቻ አይደለም። ዮሐንስ አፈወርቅም ሌሎችም ሊቃውንት እነዚህን አጉዳዮች ነው የሚሏቸው። እንዲህ አይነት ሰዎች አጉዳዮች የቤተ ክርስቲያኒቱ አሁን ያልኳችሁ ከነዚህ ዓላማዎች ውጪ ሊቃውንቱ ሊመራመሩ ይችላሉ። በግል መራቀቅ ማለት ነው። አያስነቅፋቸው። ግን ቤተ ክርስቲያኒቱን እንደ ምርምር ሴንተር ሊቃውንቱን ደግሞ እንደ ሳይንቲስት መቁጠር ግን ቤተ ክርስቲያኒቱን ከዋና ሰማያዊ ዓላማዋ ያወርዳትና ተቋማዊ ቅርጽ ያስይዛታል። ናሳ እንድትመስል ያደርጋታል። አሁንም አስምሩልኝ። ምንም አያስፈልጉም አላልኩም። ለምድራዊ ዓላማ ሊያስፈልግ ይችላል። ከዛ ውጪ ግን ጨረቃ እንደ ሙሉ ወዳ ስትወጣ የሰው ቅዠታም ይሆናል። ሌሊት ያቃዥዋል። እንዲህ ይሆናል ምናምን የሚለው ከመንፈሳዊ ትምህርቱ የወጣ ነው። ገብቷችኋል አይደል? እና ስለዚህ እንዲያውም አንድ በጣም የሚያስደንቀኝ ነገር ተናግሬ ልጨርስ። ስነ ፍጥረትን መመርመር ጥቅሙ ምን እንደሆነ ማለት ነው። ቅዱስ ማር ይስሐቅ ሶርያዊ ምን ይላል? የሸረሪትን ድር ሸረሪት ያደራችውን ድር ስታየው በዚያ ውስጥ እግዚአብሔር ዓለምን እንዴት አድርጎ ኦርደር እንዳስያዘው ቅርጽ እንዳስያዘው ትማርበታለህ። የእያንዳንዷ የቅጠል መውደቅ እንኳን ትርጉም አለው። በቅጠል መውደቅ ውስጥ ራሱ ትማራለህ ነው የሚባለው። የቅጠል መውደቅ እንኳን ያለ ምክንያት የሚሆን ነገር አይደለም። በእያንዳንዷ ጥቃቅን ነፍሳት ውስጥ የእግዚአብሔርን አሰራሩን ትመለከትበታለህ። በስነ ፍጥረት ትመሰጣለህ። ተመስጦን ራሱ ከሶስት ወገን ነው የሚከፍሉት። መጀመሪያ ወደ ልብ መውረድ ይላሉ። ወደ ላይ ለመውጣት ወደ ውስጥ መውረድ ነው የሚቀድመው። መንፈሳዊ እርገት ማለት ውሳጣዊ ርደት ወደ ውስጥ ሲገባ ነው ወደ ላይ። ወደ ሰማይ የምትወጣበት መሰላል በልብ ውስጥ ተደብቋል። ወረድና እሱን ፈልገው ነው የሚለው ኤፍሬም ሶርያዊ። ያ እና እንዲህ ትመሰጥባቸዋለህ ይላል። አቡነ ሽኖዳም ያው ሰምታችሁ ይሆናል ወይም አንብባችሁ ይሆናል ከሳቸው መጽሐፍ ላይ አንድ ጊዜ እንደዚህ ምስራቅ ወደ ምዕራብ ፊቴን ዙሬ ስመሰጥ አሉ። ሰንሴት ስመለከት ጂኦግራፊ የተማርኩት ትዝ አለኝ። ጂኦግራፊ ያው ምድር ትሽከረከራለች ባይ ነው አይደለ? ሳይንሱ መሬት ለፀሐይ ጀርባዋን ስትሰጥ ከፊሉ የመሬት አካል ምን ይሆናል? ይጨልማል። ከዚያ በጣም ደነቀኛል። አይ ፀሐይ የተባለ ኢየሱስ ክርስቶስ፣ ምድር ማለት እኛ ነን። ሁሉም ፕላኔቶች በፀሐይ ዙሪያ ይዞራሉ ማለት እንግዲህ ሁሉም ቅዱሳን ሁሉም እንግዲህ እግዚአብሔር ማያስፈልገው የለም አይደል?
ባስልዮስ ያንተ ፈጣሪነት ለሁላችን ያስፈልገናል፣ የኛ ፍጡርነት ግን ለአንተ አያስፈልግህም ይሏል እግዚአብሔር። ለማንም ለእግዚአብሔር የሚጠቅመው የለም እና ፀሐይ ዑደት ስታረግ ስትዞር ማነው ምድር ስትዞር ጀርባዋን ስትሰጥ በገዛ እጇ ምንም ታመጣዋለች? ጨለማ። አሁን እንግዲህ እኛ ጨለማ እየመጣ ነው። አሁን ጨለማው እየገባ ማለት ነው። ጀርባዋን ሰጣለች ማለት ነው። ይሄ ትምህርት ልክ ነው አይደለም? ሌላ ጉዳይ ነው። እየሰማችሁ ምሳሌውን ነው የምሻው እና ምንድነው ፀሐይ የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ምድርም የተባለ እኛ አይደለንምን? በዚህ ነው ኢየሱስ ክርስቶስ ዙሪያ ስንሽከረከር ለሱ ጀርባችንን ስንሰጠው በገዛ ፈቃዳችን ምን እናመጣለን? ጨለማን እናመጣለን ማለት ነው ብዬ እንትን አልኳሉ። እና ሰው በመንፈሳዊ ሕይወቱ እያደገ ሲሄድ እያንዳንዱን የስነ ፍጥረትን ቅርጽ ኦርደሩን ወደ እግዚአብሔር የሚገናኝበት መንገድ እያደረገ ይተረጉመዋል። በአበው አይምሮ ይመሰጣል። በአበው አይምሮ የነሱን አይምሮ አድርጎ በዚያ መራቀቅ ወደ እግዚአብሔር ይመሰጣል። ስነ ፍጥረት እንደ መጽሐፍ ይነበቡታል። ለዚያም ነው የመጀመሪያዎቹ የነገር ሃይማኖት መጻሕፍት ማለት እኮ እነማን ናቸው? ስነ ፍጥረት እኮ ናቸው። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራሉ አይደል? ሰማይ መዘርጋቱ እግዚአብሔር መጀመሪያ ሰማይን ፈጠረው አለ ቅዱስ ዮሐንስ አፈወርቅ። ከዚያ ምድርን ፈጠረ። ሰማይን አስቀደመ፣ ከዚያስ ምድርን አስከተለ በቅደም ተከተል። አንተም መጀመሪያ የሰማያዊት ነፍስህን ፈቃድ ፈጽም፣ ከዚያስ የምድራዊ ስጋ ወዝንቱሰ ኩሉ ይትወሰከክሙ። ይሄ ሁሉ ግን ምን ይላችኋል? ይጨመርላችኋል። ሌላው መጀመሪያ መንግስቱና ጽድቁን ሹ ሌላው ይጨመርላችኋል ማለት ነው ብሎ ተርጉሞታል። ነህነሰ ወለጥነ ስርዓቱ ለእግዚአብሔር፣ እኛ ግን የእግዚአብሔርን ስርዓቱን ምን አለን? ለወጥ ነው። ምድሩን እናስቀድማለን፣ ሰማዩን እናስከትላለን። ከስጋዊ ኑሮ የተረፈውን ሰዓት ነው ለእግዚአብሔር የሚሰጥ እንደምታውቁት። ከየሙ ከምን የተረፈው ነው ለእግዚአብሔር የሚደርስ። ከቃሉ ጋር ናቸው። እና ሰው ስነ ፍጥረትን በዚህ አሁን ቤት ሲሰራ ከመሰረት ወደ ጣሪያ ነው፣ ከጣሪያ ወደ መሰረት። እግዚአብሔር ግን ከየት ወደ የት ሰራ? ከጣሪያ ወደ ካህሌ ሁሉ መሆኑን ሊያሳየ ነው እያለ አበው እንዲህ እያሉ ነው የተራቀቁባቸው ስነ ፍጥረትን ማለት ነው። እና በዚያ መንፈስ እየተራቀቅን እግዚአብሔርን እንድናውቅበት ነው እንጂ ቤተክርስቲያኒቱን እንደ ሳይንስ ተቋም እንድናስቆጥራት አይደለም። ስለዚህ ቅዱሱን ትውፊት እንጠብቀው፣ እናስጠብቀው። ሎካል ትራዲሽኖቻችን፣ አካባቢያዊ ትውፊቶቻችን ደግሞ በጣም ጠቃሚዎች ናቸው። ይህችን ብቻ ብዬ ልጨርስ። ከቃሉ ጋር ናቸው። እዚህ በፊት የሆነ ሊቅ ካቶሊካዊ ፕሮፌሰር ነው እና ጥናት አድርጓል። ጥናቱ ምንድነው? የሮም ካቶሊክ ቤተክርስቲያን ምዕመናንን ያጣቻቸውን አውሮፓ ላይ ያጣቻቸውን ምዕመናን ወደ ቤቱ ለማምጣት እድሉ አላት ወይ የሚል ነው ጥናቱ። እና ጥናት አጥንቶ ምንም የላትም የሚል ድምዳሜ ላይ ነው የደረሰ ሰውየው። እና በዓለም አብያተ ክርስቲያናት ግን ልጆቿን ለመሰብሰብ ሰፊ እድል ያላት አንዲት ቤተክርስቲያን ናት ይላል። እሷም የኢትዮጵያ ኦርቶዶክስ ናት። ለምን ቢባል ሃይማኖቱ ዘመን ጠገብ ነው፣ በእድሜ የሸመገለ ነው እና የሃይማኖቱ ስርዓት የማይፈጸምበት ባህላዊ ኑሮ የለም ይላል። ከቅዳሴ በኋላ ሰንበቴ እያሉ ይሰበሰባሉ፣ የሚበሉት አለ። ስለዚህ ቤተክርስቲያን ባይመጣ ለቂጣው ለጠላው ሲል ይመጣል ማለት ነው። እዛ ሄደህ ምን ትለዋለህ? ታስተምረዋለህ ማለት ነው። ሰርግ ላይ ቄሶች ካህናቶች ይገኛሉ ለመባረክ ይላል። አሁን በተክሊል ባልተፈጸመ ሰርግ ላይ መገኘታቸው ተገቢ ነው አይደለም የሚለው እሱ ሌላ ነገር ሆኖ እዛው ላይ ግን ሄዶ ማስተማር ተገቢ አለመሆኑንም ለመናገር ግን ካህኑ መጋበዙ አንድ ነገር ነው አይደል? ከቃሉ ጋር ናቸው። ሌላም እያንዳንዱ ስርዓት ሰው ሲሞት የጸሎት ስርዓት አላቸው። ያለቅሳሉ 3 ቀን 4 ቀን ድንኳን ጥለው ያለቅሳሉ። ያ በጣም ምቹ ጊዜ ነው ይላል ሰዎችን ለማምጣት። በተለይ አሁን ድንኳን ላይ እንደመስበክ አዋጭ ስብከት የለም በመሰረቱ። ከቃሉ ጋር ናቸው። ሆኖ ከሚሰበክ ስብከት ውጤታማ ሊሆን የሚችለው ሰው ሲሞት የሚሰበክ ስብከት፣ እዛ ድንኳን ውስጥ ገብታችሁ የምትሰብኩት ስብከት እሱ የተሻለ ነው። ቢያንስ ተዘክሮ ሞት ለጥቂት ጊዜም ቢሆን ሞቱን የሚያስብ እዛች ቅጽበት ላይ ነው። ማሪሳቅ ከሞተ 3 ዓመት እንደሆነ ሬሳ ሁን ይላል። ከሞተ 3 ዓመት የሆነ ሬሳ ታውቃላችሁ። ባል ከሆነ ሚስቱም እንኳን ጓደኞቹ ሚስቱም ትዝ አይል፣ ሌላ ባላግብታ ወልዳ ይሆናል እንደው አይደለ? ማንም ትዝ አይለው እና ከሞተ 3 ዓመት እንደሆነ ሬሳውን ማለት ተረሳ ነው። በቃ ተረሳ ነው። በሁሉም ተረሳ ነው። የተረሳውን ምኑን በሀበሰብ ወትውት በውስጠዚህ ሊቅ ቅዱስ ዳዊት እንደዚያ ማለት እና ይሄ እድል አላት። ሌላው በዓሎቿ ይላል ዩኒቨርሳል ትራዲሽኑን ሎካል በሆነ መንገድ ስለምታከብረው ምዕመናንን ለመያዝ በጣም ውጤታማ ነው ይላል። ለምሳሌ መስቀልን ስታከብር
ታሪኩን በተግባር ትገልጠዋለች። ደመራ ደምራ ምን እያለች ትገልጸዋለች። ያ በጣም ብዙ ህዝብ ይመጣል። ገብቷችኋል? ያ በጣም አሁንም ልጆቿን ለመሰብሰብ ትልቅ እድል ይፈጥርላታል። ጥምቀቱ ይላል ማለት ነው። እና እነዚህ በዓሎቻችንን ያጣነውን በአመት አንዴም ሁለቴም የሚመጣውን ወጣት ለመያዝ እና ለማስተማር እንዲሁ እድል የሚሰጡን ስለሆኑ በአግባቡ እንጠቀምባቸው። አለበለዚያ ግን አካሄዳችን ካቶሊክ በገባችበት ጉድጓድ እንዳንገባ የቅዱሳን አምላክ ይጠብቀን። ስብሐት ለእግዚአብሔር።